የትናንትናው ቪዲዮ እንግዲህ እንዳያችሁት የልጅቷን አላማ ቁልጭ አድርጎ በደንብ የሚያሳይ ቪዲዮ ነው። እንግዲህ በጥልቀት በትዕግስት በስነ ስርዓቱ ለተከታተላችሁ ሰዎች ትናንትና ብዙ ነገር እንደተመለከታችሁና እንዳስተዋለችሁ ባለሙሉ ተስፋ ነኝ። ጨረቃን ፋሚሊ እንግዲህ ነገሩን በጥልቀት በማየት ወደ አንድነት መጥተዋል ማለት ነው። የልጅቷ አላማ አንድና አንድ እነሱን መለያየትና መበጥበጥ እንደሆነ በደንብ ተረድተዋል። ወደ አንድነታቸውን መጥተዋል። እሱ ደስ የሚለው ነገር ነው። ምክንያቱም የጨረቃ ፋሚሊ አንድ ከሆነ ማንም የሚችለው የለም ሲጀመርም ማለት ነው። ልጅቷ በዚህ ከቀጠለች ቻናሏን ራሱ ሪፖርት አድርጎ ማዘጋት ይችላል የጨረቃ ፋሚሊ እና ዋናው የእናንተ አንድነት ነው። እኛ አንድ ሁነን ከቆምን ምንም ነገር መወጣት አያቅተንም። እስከዛሬም ከነሱ ጎን ቆመን ብዙ ነገሮችን አልፈን ብዙ ነገሮችን ተወተን መተናል ማለት ነው። ስለዚህ አሁንም አንድ ላይ ቆመን በቃ ነገሮችን ከነሱ እኩል ተጋፍጠን እነሱ ወደ ሰላማቸው ወደ ፍቅራቸው እንዲመለሱ በጸሎትም በሁሉም ነገር ከጎናቸው መቆም እንዳለብን ነው። በዚህ አጋጣሚ የጨረቃ ፋሚሊ ሳላመሰግናችሁ ማለፍ አልፈልግም። አንድነታችሁ በጣም ነው ደስ የሚለው። አንድነታችሁ ኮከብ ነው። ስለዚህ እናንተ ደግሞ የጨረቃዋ ኮከብ ናችሁ። ኮከቦቹ ከሌሉ ጨረቃዋ ልትደምቅ አትችልም እና በአንድነት ስትቆሙ ደግሞ ጨረቃዋም ታበራለች ማለት ነው። ስለዚህ በቃ አንድነታችሁን ቀጥሉበት። የምር አንድነትን የመሰለ ምንም አይነት ነገር የለም እና ትናንትና ራሱ ብሩኬ በጣም ነበር የሚያሳዝነው። የምር ነው የምላችሁ። የሆነ እኔ እንጃ እውነታን ከልባችሁ አውጥታችሁ የማታሳዩት አይነት ነገር የለም። እንደዚህ አይነት ስሜት ውስጥ ነው የገባው እና የልጅቷ ድርቀት በቃ አለ አይደለ እየፈለገችው እሷ በእሱ አሳባ የሰው ልጅ አባት ነህ ብላ እንዲቀበላት ነበር የፈለገችው ማለት ነው። ግን ደግሞ አንዳንዴ የሰው ልጅ ማለት ከቸገረው እኮ የሆነ እርዱኝ ማለት አግዙኝ ማለት ይችላል እኮ በግልጽ እንጂ የሰው ልጅ አባት ነኝ ብለህ ተቀበል ብሎ ማለት በጣም ነው የሚከብደው፣ በጣም ማለት ነው። እና በእርግጥ እየደረሰ ነው። ቢቀራት እንደ ከሁለት ወር ወይ ደግሞ ከአንድ ወር ከምናምን በላይ አይቀራትም እውነቱንም ለማወቅ ማለት ነው። ግን ደግሞ እስከዛ ከሀይሚ ጋር ክፍተት እንዳይፈጠር ከሀይሚ ጋር እንዳይለያዩ እየጣረ ነው ያለው በተቻለው መጠን። በቃ ሀይሚ እንድታምነው እሷን ላለማጣት ከእሷ ላለመራቅ እሷ ላለማስከፋት የእሷን ደስታ ለመመለስ በቻለው መጠን እንግዲህ እንዳያችሁት እየሞከረ ነው ያለው ማለት ነው። ግን ልጅቷ ግግም ብላ አሁንም የልጁ አባት ነኝ ብሎ መጥቶ መቀበል አልፈለገችም ማለት ነው። በቃ አንተ ነህ ነው እሱ ነው እና ብቻ ብዙ ግራ የሚያጋቡ ነገሮች አሉ። ልጁም ጋር ጥያቄ አለብኝ በነገራችን ላይ ልጁ ያን ያክል ፈታ ብሎ እያወራ አይደለም የነበረው እና አላቅም። አንዳንድ ሰው ወይ የማውራት ችሎታ የለውም ከማውራት ይልቅ ማዳመጥ የሚመርጥ ሰው አለ። ምናልባት እንደዚህ አይነት ጸባይ ኑሮበት ሊሆን ይችላል አላቅም። ግን ልጁ ራሱ አሳማኝ ነገር እያወራ አይደለም ይሄ አባት ነኝ ብሎ የመጣው ማለት ነው። እኔ ግን ቤተሰብ ይቅርታ አድርጉልኝና ልጁ ራሱ ልጅቷ ብዙ ጓደኛ ያላት ነው የሚመስለኝ እና የሁለቱም ልጅ እንዳልሆነ እየተሰማኝ ነው የምሬን ስነግራችሁ። የብሩክም ይሄ አባት ነኝ ብሎ የመጣውም የእሱ ልጅ ራሱ አይመስለኝም። ልጅቷ የሆነ ከባድ ነገር ይዛ ያለች ነው የሚመስለኝ። ገብቷችኋል ወይ? አላቅም። ከማትፈልገው ሰው ድንገት አርግዛለች። ከዛ እንግዲህ ያው ከብሩኬ ነው ብላ በብሩኬ ለማሳበብ ነው የፈለገችው። አላቅም። እና እንግዲህ እንዳያችኋት ትናንትና በቃ የሚመጣውን ነገር ከዚህ በኋላ እናንተ ተወጡት፣ ማድረግ ያለብኝን አደርጋለሁ ብላ እንግዲህ ወደ ባለፈው ፉከራዋ ገብታለች ማለት ነው። ማስፈራራት፣ መፎከር ምናምን ልማዷ ነው ያው ታውቃላችሁ። እና ከዚህ በኋላ ምን ሊመጣ ይችላል የሚለውን አናቅም። በጣም ይሰለቻል። እነሱም ሰልችቷቸዋል። የምር ብሩኬም ሰልችቶታል። እንዳያችሁት ሀይሚዬም በቃ በጣም ነው የሰለቻት። በቃ ከዚህ በላይ መጨቃጨቅ የለብንም እውነቱ እስከሚወጣ መጠበቅ ነው። እኔም በዚህ ሁኔታ ማመን አልችልም አንተን፣ ምክንያቱም ያለው ነገር በጣም ግራ የሚያጋባ ነው። ብዙ ጥያቄዎች አሉብኝ፣ ብዙ ነገሮች አልተመለሱልኝም። በዚህ ልክ ስለምን አንተነ ብላ ድርቅ ልትል ቻለች የሚለው ቅመሜንም እንግዲህ እንዳያችሁት ግራ አጋብቷታል። ብቻ እኔ አሁንም ቢሆን የጨረቃ ፋሚሊ አንድ ሆነን ከጎናቸው እንድንቆም በቃ እውነቱ እስከሚወጣ ማለት ልጅቷ ከቻለች በቃ በዛም በዚህም አሁንማ ጠግባለች። ቻናሏ 10 ሺህ ገባላት። በቃ አለ አይደለ አናታችን ላይ ልትፈነጭ ነው። ግን እኔ በጣም ነው የሚገርመኝ ሰዎችን ለማጣላት፣ ሰዎችን ለመበታተን፣ ሰዎችን ለመበጥበጥ የመጣን ሰው በዚህ ልክ እንትን ባትሉ ጥሩ ነው። ግን ዋጋዋን ማሳየት አለብን የማታርፍ ከሆነ ማለት ነው። በቃ አንዳንድ ሰው ሲቀጣ ይማራል አይደለም። ስለዚህ የጨረቃ ፋሚሊ አንድ ከሆናችሁ ቻናሏን አዘግቶ መቅጣት
ከዛ ወደ ራሷ ከተመለሰች በቃ አለ አይደለ ኮፒ ሊንክ አድርጎ ድጋሚ ማስከፈት ይቻላል ማለት ነው። እውነታውን ካወጣች ወደ ራሷ ከተመለሰች ሀቁን ካወጣች እና በዚህ ልክ ሰውን እየበጠበጠች ያው ትቀጥልበታለች ነገም ማለት ነው። ምንም ጥያቄ የለውም። ብቻ ፈጣሪ ወደ ሰላማቸው ይመልሳቸው። ከምንም በላይ ደግሞ ቅመም እንድትረጋጋና እንድታዳምጥ ራሷን በቃ ያለውን ነገር በጥልቀት እንድታስብ ቢያንስ እንኳን ተመርምሮ ልጁ የማን እንደሆነ እስከሚታወቅ ከብሩኬ ባትርቅ ብትረዳውና ከጎኑ ብትቆም ነው። አሁን የጨረቃ ፋሚሊም ትናንትና ያነሳው ሀሳብ በጣም ደስ የሚል ሀሳብ ነበረ። ከዛ በኋላ ልጁ ተመርምሮ ከታወቀ በኋላ ውጤቱ ያኔ የመወሰን መብቷ የራሷ ነው። አብራ ትቀጥላለች፣ የእሱ ልጅ ከሆነ ትቀጥላለች፣ አትቀጥልም መብቷ ነው፣ የራሷ ውሳኔ ነው። አይ ካለች ደግሞ ሁሉም ነገር ለእሷ እንተውላታለን። አሁን ግን ከሱ ጎን መቆም አለባት። ገና ባልታወቀ ነገር ከሱ መለየት፣ መራቅ፣ መኮራረፍ የለባትም በሚል ሀሳብ እንግዲህ ብዙዎቹ ትናንትና ሲያወሩ ነው ያመሹት። በጣም ደስ የሚልና መልካም ሀሳብ ነው። መልካም ሀሳብ ነው የተነሳው እና በዚሁ ቀጥሉበት። በጣም ነው የምንወዳችሁ የጨረቃ ፋሚሊ፣ አንድነታችሁ ደስ